ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሩታ ወላሂ ሁኜ እንደደነገጥኩ ማለት ነው። በጣም ነው የደነገጥኩት። ያኔ ሩታ መታ ምዛር ስታወጣ ወይኔ በጥፊ ብላ አስወጣችሁ ብዬ ሁኜ እንደደነገጥኩኝ። ብቻ ልጁ ጎበዝ ነው። ይሄ ምንድን ነው የሚባለው? ስሙ ራሱ ገና አልተዋወቀ ነው። ምንድነው? ደስታ ጎበዝ ነው። መልሶ ገብቶ አስረዳት ማለት ነው። መልሶ ገብቶ አስረዳት የሩታን እህት። ከዛ በቃ እሺ ችግር የለውም ምናምን አለችው። እስኪ ለማንኛውም አሁን እሷ መልሳ የተረጋጋችበት ምክንያቱ የሩታን ፊት አይታ ነው። ሩታ እንደዛ ጥሩ አላረግሽ ምናምን ብላ እንትን ስትላት እሷ ተረጋጋች ማለት ነው እንጂ እሳት ጎርሳ ነበር። ልክ አብርሽ ይዛ ጊዜ ሩታ ጋር አዲስ ሊተጫጩ ሊተዋወቁ ሲመጣ አብርሽ ከፍቶ እንደገባው እንደዛ ነው የሆነባት። እሷን በጣም ነው የደነገጠችው። እሺ በጣም ደንግጣለች። እና አላፍላን በጣም ነው የደነገጥኩት። የራሱ በጥፊ ብለው አስወጣችሁ ብዬ ሁኜ እንደደነገጥኩ ማለት ነውና ሴትዮዋ ራሱ እኔ ቪዲዮውን እያየሁት ሴትዮዋ ጠራችኝ። ስልክ እየጮኸ አልሰማትም። አቅል ያለው እሱ አቅሌ ያለው እነሱ ጋር ስለሆነ ማለት እነሱን ቪዲዮ እያየሁ ስለሆነ አቅሌ በቃ ሴትዮ ትደውላለች አልሰማትም። ከዛ በበሩ ብቅ አለችና አንቺ አሰሚ ምን ስትለኝ ብርግግ ብዬ ስሜት ተረከ እና ወላሂ እውነቴን ነው። የሩታ እህት በጣም ተረጋግታ ነው የመለሰችለት። እሱ ደግሞ በቃ ለሄርሜላ ነው መንገድ የከፈተላት፣ እንደውም ለሄርሜላ። ምክንያቱም ሄርሜላ አሁን ቡዜ ጋር ትገናኛለች ማለት ነው። እንደዚህ ድፍር ብላ ትገባበታለች። ይሄ አሁን ያለው በቃ እሷ በእርግዝነቷ እንደዛ ስትሰቃይ ምን ስትል ዞር ብሎ ያያት ሰው የለም። አሁን ግን እሱ ትቷት ነው ሄደው እና እኔ መጥቼ እሱን ተሱ አልቀማሁትም። እሱ ትቷት ሲሄድ ነው እኔ መጥቼ የመጣሁት ምናምን ሲላት እሷ ተረዳችሁ መሰለኝ። ያኔ ባትቀበለውም ተረዳችሁ። ከዛ እሺ ችግር የለውም ምናምን እሷን እኔ አዋራታለሁኝ። ያረከው ጥሩ ነው። ስለ አብርሽ ደግሞ አታንሳ፣ ያብርሽን ተወው እያለችው ነበረ። ብቻ ያስደነግጣል። እንኳን እሱ እኔ ራሱ ደንግጫለሁ ማለት ነው። ግን እሱ ጎበዝ ነው። ሁሉን ነገር እየተጋፈጠ ነው። እና አብርሽ ይደበድቡታል፣ አብርሽ ይደበድባል፣ እነ ብሩክ ይሉታል። በቃ ሁሉም ሰው እያለው እውነት እሱ ግፍጥ ብሎበታል ማለት ነው። ሩታ ግን ያኔ እንዲህ ናት። ሩታ ኪዳ ያኔ ከልባ አይደለም። እሱ ግን ወይ ብሎ እየገባበት ነው መሰለኝ። ይሄ ድራማ ነው ምንድነው ይላሉ እያስመሰለ አብርሽም ሊያስቀኑ ነው ምናምን እያሉ ነበረ። ግን አሁን እያመረረ ነው መሰለኝ። ልጁ በጣም እያመረረ ነው መሰለኝ እንጂ ባያመረ ኑሮ እሷ እህቷ ፊት እንደዛ አይፋጠጥም ነበር። ያው አምሮ ነው መሰለኝ። እና ሩታም ደግሞ አግዘዋለች ማለት ነው። ሩታ ራሱ ከጎኑ ቁማለች። እንኳንም አስተግፍሩላህ ለازم በፊት አብርሽ ሲመጣ ነበር ያገዘችለት። አሁን ደግሞ እህቷ ፊት ተቆመች። የሆነ ነገር አለ ማለት ነው። ከመካከላቸው የሆነ ነገር አለ ማለት ነው። እኛ አብርሽን ለማስቀናት ብቻ መስሎን ነበረ። ግን አሁን በተሰብ ፊት እንደዚህ ፊት ለፊት ተተጋፈጠ ልጁ የሆነ ነገር አለው ማለት ነው። ያኔ ከምር የምሩን ነው መሰለኝ። በቃ አሁን እኔ የተረዳሁት ምንድነው ይሄ ልጅ የምሩ ነው መሰል እያልኩ ነበረ ማለት ነው። እና የምሩ ባይሆን እንደዛ ስታስወጣው ወጥቶ ይቀር ነበረ። ሞቶቻው እንደዛ ስታስወጣው ወጥቶ ይቀር ነበር። ይሄ ግን ግፍጥ አለ መጥቶ ተጋፈጣት ማለት ነው። መውጣት አልችልም በቃ ይችን አጋጣሚ እጠቀምባታለሁ ብሎ መጥቶ ያለውን ነገር ለእህቷ አስረዳት። እህቷ ደግሞ በቃ ያኔ ተረጋጋች። ሁሉን ነገር እሺ ችግር የለውም ምናምን አለችው ማለት ነው። እና ጎበዝ ነው ልጁ። ይህ አፋጦ መጣ እኮ እንደዛ ምንጥቅ አድርጋ ውጣ ስትለው እኔ ውልቅ ብሎ ሄዳል መስሎኝ ነበረ። እያለች ስታራክሰው በቃ ውልቅ ብሎ ሄዳል እያልኩ እየጠበኩ ነበረ። መልሶ ክፍት አድርጎ መጣ። ልክ አብርሽ እንደዛ ጎትቶ ሲያስወጣው መልሶ ግቢት እንደሚለው አሁንም እህቷ ስታስወጣው መልሶ ግቢት አለ። እና በጣም የሚገርም ልጅ ነው። ያኔ እኔ አሁን እያመረረ ነው የመሰለኝ። የትናንትናው ወርቅ ይሁን አይሆን አላውቅም። ብቻ በጣም የደመቀ ነው። ያኔ በጣም ምንድነው ርድ የመሰለ ወርቅ አለ። በጣም ደመቀብኝ። እና ከትናንትናው ደግሞ የዛሬው ባስ ማለት ነው። ዛሬ በጣም እንትን ብሎበታል። አምሯ ያመረረ ነው የሚመስለው። በቃ ሽማግሌ ይዤ እመጣለሁ አለ። በቃ ሽማግሌ ይዤ እመጣለሁ ብሎ
እንግዲህ ያንን ሽማግሌ እንግዲህ እህቲቱ አውርዳ ሰቅላ የምታረገውን ታረጋለች ማለት ነው። ግን አሁን በቃ ያኔ ተስፋ አለው ማለት ነው። ልጁ ቤተሰብም ታዋወቀ ማለት ነው። በቃ ይችል እህቷ እንደዚህ ከተረዳቻት ነገሮችን ሁላ እንትን ትላለች። አሁን መልሳ እሱን ለብቻው ልታናግረው ትችላለች። ሩታን ለብቻዋ፣ እሱን ለብቻው፣ አብርሽን ለብቻው ታናግራቸው ትችላለች። አሁን በየግላቸው ማለት ነው። ግን የዛ ጊዜ እህቷ የሆነ ነገር ግንዛቤ ትወስዳለች። እሱም ደግሞ በቃ አግጦ መጣ ማለት ነው። ለሁሉም ነገር ዝግጁ ሆኖ መጣ ማለት ነው። እና በጣም ጎበዝ ነው ልጁ። ድፍረቱን ያልኩት እኔ ድፍረቱ ነው፣ ሌላውን አላውቅም። ድፍረቱ በጣም በጣም ጎበዝ ነው። ድፍረቱ ይሄን ያክል በቃ እንግግ ብሎ መምጣቱ ማለት ነው። አሁን ሄርሜላ ነገር ቆይታ ያላችሁ ቡዜ ዘንድ ግጥጥ ብላ ትሄዳለች። ቡዜን ትጋፈጣታለች። ምክንያቱም እኔ ስለወደድኩ ምን አደረኩ፣ እሷ ጥላው ስለሄደች፣ እሷ ስላናደደችው፣ እሷ ስላቃጠለችው፣ እሷ ስላናደደች ምናምን ብላ ትመጣለች ማለት ነው። ልክ አሁን እሷ ትቷት ሄዶ እኔ እንትን አልኩኝ፣ እሷ ትቷት ሄዶ እኔ ከአጠገቧ ሆንኩኝ፣ ብቻዋን ስትቀር መጣሁ ምናምን ላግዛት መጣ ምናምን ስላለ እሷም ደግሞ በዛ ያንን አቅጣጫ ይዛ ትመጣለች ብዬ ሄርሜላ ማለት ነው። እና እኔ ገረመኝ የልጁ ድፍረት ነው። የልጁ ድፍረት የእህቷ አኳኋን በቃ እህቷ እኮ አንተ ነውታ ምናምን ብላ ድንገት ነው እንግዲህ ያላቸው ማለት ነው። እና እንደዛ አንከሳከሳ ስትመልሰው ወይኔ ይሄ ልጅ ድፍረቱ እንግዲህ ወጥቶ ሄደ እያልኩኝ እያየሁት እያለ መጥቶ ክፍት አድርጎ ግቢት አለ። መውጣት አልቻልኩም። በቃ ብቻ ግን ወንድ ነው መጋፈጡ ራሱ ማለት ነው። መጋፈጡ ያኔ የመጣው ይምጣ ብሎ መጋፈጡ ራሱ ጥሩ ነው። ግን ሳያየው እቺ ጠጋ የምትባለው ነገርና መሰለኝ። እና ውዶች የዛሬው ቪዲዮ ይሄን ይመስላል። እየተጠራሁ ነው። በጣም ስራ በዝቶብናል። ግን አንዳንድ ጊዜ ሰረቅ እናርጋቸው ብዬ ነው የመጣው።